ሰላም ክቡራትና ክቡራን ተከታታዮቼ እንዴት አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ በክርክር ወቅት ስለሚኖር የማስረዳት ሸክም ወይም በርደን ኦፍ ፕሩፍ የምነግራችሁ ይሆናል። የማስረዳት ሸክም ምንድነው? እንዴትስ ከከሳሽ ወደ ተከሳሽ ይዘዋወራል የሚለውን በዝርዝር የምናይ ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። የማስረዳት ሸክም ምንድነው የሚለውን የምናይ ይሆናል ማለት ነው። ቅድሚያ ልናይ የሚገባው ነገር የማስረዳት ሸክም ወይም በርደን ኦፍ ፕሩፍ ምንድነው የሚለውን ነው። የማስረዳት ሸክም ወይም በርደን ኦፍ ፕሩፍ ማለት አንድን ክስ ወይም ውንጀላ በፍርድ ቤት አቅርቦ ለማስረዳት ወይም ለማረጋገጥ በህግ የተጣለ ግዴታ ነው። በዚህ መሰረት ክስ ያቀረበ አካል በወንጀል ከሆነ ደግሞ የወንጀል ክሱን ያቀረበው አካል ውንጀላውን የሚያጠናክሩ በቂ ማስረጃዎች የማቅረብ ኃላፊነት አለበት ማለት ነው። አንድ ሰው ፍርድ ቤት ቀርቦ በህግ መብቱን ለመጠየቅ ከዛ ሰው ላይ ንብረት ይገባኛል ወይም ደግሞ መሬቴን ይዞብኛል ወይም ደግሞ ገንዘብ የተበደረውን አልከፈለኝም የሚል ክስ ካቀረበ የማስረዳት ሸክሙ በዋናነት ምንድነው የሚሆነው? ይሄንን ገንዘብ የወሰደበት መሆኑን ወይም ደግሞ የያዘበት መሆኑን መሬቱንም ያላግባብ የያዘበት መሆኑን የማስረዳት ኃላፊነት ነው ማለት ነው። የማስረዳት ሸክም ወይም በርደን ኦፍ ፕሩፍ የሚባለው ወይም ደግሞ በወንጀል ክርክር ጊዜ ወይም በወንጀል ክስ ጊዜ ሰውየው የወንጀል ድርጊቱን ፈጽሟል ወይም አልፈጸመም የሚለውን ከሳሽ የሚያስረዳ መሆን መቻል አለበት ማለት ነው። ያም ማስረዳት ነው እንግዲህ የማስረዳት ሸክም ወይም ደግሞ ፍርድ ቤቱን የማሳመን አቅም ወይም የማስረዳት ሸክም በርደን ኦፍ ፕሩፍ የሚባለው። ስለዚህ አንድን ክስ የሚያቀርበው ሰው በመሰረታዊነት ክሱን ሲያቀርብ ለዛ ክስ ምክንያት የሆነውን ነገር ወይም እንዲከበርለት የጠየቀውን ነገር ወይም ደግሞ ተፈጽሟል የተባለውን የወንጀል ድርጊት የሚያስረዱ ንግግሮች ወይም ማስረጃዎች ናቸው የማስረዳት ሸክም እና በርደን ኦፍ ፕሩፍ የሚባሉት ማለት ነው። በፍትሐብሔር የክስ ሙግት ሂደት ውስጥ ፍሬ ነገሮችን የማስረዳት ሸክምና የማስረጃ አቀራረብ በዘፈቀደ የሚመራ ሳይሆን የዳኝነት ፍትህን ሚዛናዊነት ለመጠበቅ ሲባል በሕግ የተቀረጹ ጥብቅ መርሆች አሉት። ስለዚህ በዚህ መሰረት በፍትሐብሔር ስነ ስርዓት ህግ ቁጥር 258 ንዑስ አንቀጽ 1 እና 259 ንዑስ አንቀጽ 1 ላይ በግልጽ እንደተደነገገው አንድ ከሳሽ ያቀረበው ክስ በተከሳሽ ዘንድ ከተካደ ወይም ክዶ ተከራከረ ክሱን የመክፈት ጭብጦችን የመመስረትና የክስ አቤቱታውን የሚደግፉ ማስረጃዎችን በቅድሚያ የማቅረብ ኃላፊነት በመርህ ደረጃ በራሱ በከሳሽ ላይ ይወድቃል ማለት ነው። ይህ መርህ የክስ መሰረት አለኝ የሚል ወገን ያቀረበው ፍሬ ነገር አስረድቶ የማሳመን ቀዳሚ ግዴታ ያለበት ይሄ ከሳሽ ነው ማለት ነው። ይህም በፍትሐብሔር ስነ ስርዓት ህጉ በግልጽ የተደነገገ ነገር ነው ማለት ነው። ነገር ግን ይህ የአጠቃላይ መርህ ወይም ከሳሽ ላቀረበው ክስ የማስረዳት ኃላፊነት አለበት የሚለው የህግ መርህ ፍጹም አይደለም። ልዩ ሁኔታዎች ሊያጋጥሙት ይችላሉ። ስለዚህ ልዩ ሁኔታዎች በሚያጋጥሙበት ጊዜ ተከሳሽ ደግሞ ነገሮቹን የማስረዳት ኃላፊነት ይኖርበታል ማለት ነው። እነኚህ ልዩ ሁኔታዎች ሲያጋጥሙ በቅድሚያ የማስረዳት ሸክሙና ሙግቱ የመጀመር መብቱ ከከሳሽ ወደ ተከሳሽ ሊዞር የሚችልባቸው የህግ መሰረቶች አሉት ማለት ነው። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው አስገዳጅ የህግ ትርጉም እንዳስቀመጠው ይህ የቅድሚያ የማስረዳት ሸክም ሽግግር የሚፈጠረው ተከሳሹ የከሳሽን የክስን ፍሬ ነገር አምኖ ነገር ግን ከተጠያቂነት የሚያስጥለውን አዲስ ህጋዊ ወይም ፍሬ ነገር መከላከያ አፍርማቲቭ ዲፌንስ ይዞ ሲቀርብ ነው። ወይም ደግሞ ከሳሽ በህግ ወይም በፍሬ ነገር ግምት ፕሪዛምፕሽን ኦፍ ሎ ፋክት ተጠቃሚ በሚሆንበት ልዩ አግባብ ሲፈጠር ይህንን የማስረዳት ሸክም ከከሳሽ ወደ ተከሳሽ ሊዞር ይችላል። ለምሳሌ ከሳሽ ይህንን ያደረኩት ይሄ ስለሆነ ነው። በአንድ የከባድ አካል ጉዳት የማድረስ ወንጀል የተከሰሰ ተከሳሽ ወይም ተጠርጣሪ ይህንን ያደረኩት ራሴን ልከላከል ነው ወይም ሰልፍ ዲፌንስ ነው የሚል ከሆነ የማስረዳት ሸክሙ ከአቃቢ ህጉ ወደ ማን ይዞራል? ወደ ተከሳሽ ይዞራል ማለት ነው። በዚህ ጊዜ ክርክሩን ወይም ድርጊቱን ለፍርድ ቤቱ የሚያስረዳው ወይም ደግሞ መብቱ አለኝ ያደረኩት በዚህ ምክንያት ነው የሚለው የሚያስረዳው ከሳሽ ሳይሆን ተከሳሽ ይሆናል ማለት ነው። የመጀመሪያው የማስረዳት ሸክም የሚዞርበት ስነ ስርዓታዊ ነገር ተከሳሹ የከሳሽን የክስ አቤቱታ ሙሉ በሙሉ ወይም በከፊል አምኖ ነገር ግን ኃላፊነት ሊኖርብኝ አይገባም የሚልበት አዲስ የፍሬ ነገር ክርክር ይዞ ሲመጣ ነው።
እንዳልኳችሁ ተከሳሹ የተበደረውን ገንዘብ ወይም የገባውን የውል ግዴታ አምኖ ነገር ግን ዕዳውን ከፍያለሁ ወይም የውሉ ጊዜ በይርጋ ታግዷል የሚል ከሆነ ቀጥታ የማስረዳት ሸክሙ ከከሳሽ ወደ ተከሳሽ ይዞራል ማለት ነው። እንዲሁም ደግሞ ከሳሽ አቤቱታ ውስጥ ያልተመለከተ አዲስ መከላከያ የሚያቀርብ ከሆነ ተከሳሽ ክርክሩ እንደዚሁ አዲስ መልክ ይዛል ማለት ነው። በዚህ ጊዜ ከሳሽ መሰረታዊ ፍሬ ነገሩን የማስረዳት ሸክም አይኖርበትም። ይልቁንም ያቀረበው አዲስ መከላከያ ወይም ይርጋ አለበት ወይ ደግሞ በወንጀል ጊዜ ደግሞ ከሆነ ድርጊቱን ያደረኩት ራሴን ለመከላከል ነው የሚል ከሆነ በቅድሚያ የማስረዳትና ሙግቱን የመክፈት ሸክሙ ቀጥታ ወደ ተከሳሹ ይዞራል ማለት ነው። ስለዚህ አንድ ክስ ላይ የማስረዳት ሸክም በዋናነት በመርህ ደረጃ የሚወድቀው በከሳሽ ላይ ነው። ነገር ግን ተከሳሽ አዲስ መብት የሚያቋቁም ክርክር ካደረገ ወይም ደግሞ አዲስ ክርክር ይዞ የሚቀርብ ከሆነ የማስረዳት ሸክሙ በተከሳሽ ላይ ይዞራል ማለት ነው። ሌላኛው አስገዳጅ የህግ መሰረት ከሳሽ የህግ ወይም የፍሬ ነገር ግምት ተጠቃሚ የሚሆንበት ነገር ነው። ህጉ በተወሰኑ ልዩ ግምቶች ወይም ክስተቶች ላይ ባለው የፖሊሲ ምርጫ የፍትሐብሔር ሚዛንን ለመጠበቅ ወይም ማስረጃ የማግኘት እድልን ከግምት ውስጥ በማስገባት የተወሰኑ ፍሬ ነገሮች እንደተረጋገጡ አድርጎ ቀዳሚ ግምት የሚሰጥበት አግባብ አለ። ከሳሽ የዚህ ህጋዊ ግምት ተጠቃሚ በሚሆንበት ጊዜ ተከሳሹ ይህንን የህግ ወይም የፍሬ ነገር ግምት የማፍረስ ወይም ሪበት የማድረግ ግዴታ ስለሚወድቅበት በቅድሚያ ማስረጃ ቀርቦ የመከራከርና የማስረዳት ሸክሙ ከከሳሽ ተነስቶ በተከሳሹ ትከሻ ላይ እንዲያርፍ ይደረጋል ማለት ነው። በመሆኑም በዋናነት ደረጃ እናንተ ልታውቁት የሚገባው ነገር አንድ ክስ ስትከፍቱ ወይም ሲከፈትባችሁ ቅድሚያ የሚያስረዳው በመርህ ደረጃ ከሳሽ ነው፣ ወይም ደግሞ በወንጀል ድርጊት ከሆነ ከሳሽ አቃቢ ህግ ነው። ነገር ግን ክርክሩ አዲስ መልክ ወይም ለምሳሌ ይርጋ መከራከሪያ ወይም ሌሎች መቃወሚያዎችን በሚያቀርብ ጊዜ ክሱ ሊደረግ አይገባም፣ ክሱ ውድቅ ሊሆን ይገባል። ወይም ደግሞ አምኛለሁ ነገር ግን ያደረኩት በዚህ ምክንያት ነው፣ ለምሳሌ ብድሩን ወስጃለሁ ከከፈልኩም ይህን ያህል ጊዜ ሆኖታል ካለ ብድሩን ስለመክፈሉ የማስረዳት ሸክም የሚወድቀው በተከሳሽ ላይ ይሆናል ማለት ነው። በወንጀል ጊዜ ደግሞ የሆነን ሰው ጉዳት አድርሶበት ወይም ገድሎ ወይም ደግሞ የአካል ጉዳት አድርሶ ከሆነ የገደልኩት በዚህ ምክንያት ነው። በወንጀል ህጉ ላይ ከክስ ነፃ ከወንጀል ክስ ነፃ የሚያደርጉ ነገሮችን ዘርዝሮ ለምሳሌ እንደ ሰልፍ ዲፌንስ አይነት ከሆነ እንደዚህ አይነትን ድርጊት በሚያጋጥም ጊዜ ይህንን የወንጀል ድርጊት አድርጌያለሁ ያደረኩት ግን ራሴን ለመከላከል ነው እንዲሁም በሌሎች ህጋዊ ምክንያቶች ነው የሚል ከሆነ ያ የክስ ክርክር የማስረዳት ሸክም ወይም በርደን ኦፍ ፕሩፍ ቀጥታ ወደ ማን ይዞራል? ወደ ተከሳሽ ማለት ነው። በዚህ አግባብ አንድ ክስ አካሄዱ ሊታይ የሚችልበት አግባብ አለ ማለት ነው። እንድታውቁ የምፈልገው የመጀመሪያው የማስረዳት ሸክም ማለት አንድ ሰው ላቀረበው ነገር ላቀረበው ክስ ላቀረበው የመብት ይገባኛል መብቱ እንዴት እንደሚገባው በተከሳሽ እንዴት እንደተያዘበት ወይም እንዴት እንደተነጠቀ የማስረዳት መሰረታዊ ግዴታ አለበት። ነገር ግን ተከሳሽ ያደረገውን የተቀረበበትን ክስ አምኖ ሌላ መከራከሪያ በሚያቀርብበት ጊዜ የማስረዳት ሸክሙ ወደ ተከሳሽ ይዞራል ማለት ነው። ይህንን እንድታውቁ እፈልጋለሁ። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።